ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ ቀጥሏል። የፋኖ ኃይሎች በበኩላቸው በተለያዩ ቦታዎች ከፍተኛ ማጥቃት ዘመቻ በማድረግም ከፍተኛ ቁጥር ያለው መሳሪያና ከፍተኛ ቁጥር ያለው ወታደር መማረካቸውን ያስታወቁም ሲሆን የብልጽግናው ቡድን በበኩሉ ከቱርክና ከአረብ ኤሚሬትስ የተዋሳቸውን ድሮኖች በመጠቀም የተለያዩ ተቋማትን ማውደማቸውንም ገልጸዋል። እንዲሁም የብልጽግናው ቡድን ሰሞኑን በፋኖ ኃይሎች ላይ ሊያካሂደው ያሰበውን አደገኛ የተባለ ኦፕሬሽንም እጃችን ላይ ገብቷል። እንደ መረጃ ምንጮቻችን ከሆነ ከውስጥ አርበኞች የተላከ መረጃም ሲሆን በተለያዩ ምክንያት ጠፍቶ የነበረው የውስጥ አርበኞች ይህን መረጃ ይዞ ብቅ ብለዋል። የብልጽግናው ሰራዊት በተለይ በጎጃም ቀጠና አዲስ የውጊያ እቅድ አውጥቶ ለትግበራ በዝግጅት ላይ እንደሚገኙ ታውቋል። መጀመሪያውም በምስራቅ ጎጃም ግንደወይን መርጦ ለማርያም ያለውን የአፋብን ፋኖች ከጁር ቤና ከደብረ ኤልያስ ካሉ ፋኖች ጋር አለመግባባቶችን መፍጠር አቅደዋል። ለዚህ ማስረሻ እየሰሩ እንደሚገኙም ተነግሯል። አለመግባባቶችን ለመፍጠር እንደ ምሳሌም በፋኖ አመራሮች መካከል እገሌ ከእገሌ ይበልጣል የሚል ፉክክር መፍጠር፣ ስብሰባዎች ያለ ስምምነት እንዲያልቁ ማድረግ ወዘተም ይገኙበታል ተብሏል። ሌላኛው የብልጽግናው ቡድን አደገኛ እቅድም ለፋኖ የተሳሳቱ መረጃዎችን በማሰራጨት ስቦ መምታት የሚል እቅድም አውጥተዋል። ለዚህም ከተመረጡ ቀጠናዎች ውስጥ ሰሜን ጎጃም ብራቃት 19 ኪሎ ሜትር ቀጠና ፋኖን ስቦ መጥቶ መቆጣጠር፣ ግንደወይን የሳሙኤል ክፍለ ጦርን ማክሰምና የሞጣና የግንደወይን ሙሉ ለሙሉም ነጻ ማውጣት ይገኙበታል። መርጦ ለማርያም መካነ ሰላም ቀጠና በተመሳሳይ ሁለት ተራራዎች መቆጣጠር፣ ጮቄ ዙሪያ የቦቅላ ቁይ ጁቤ ዋብር ፋኖን በመሳብ ጮቄ መቆጣጠር ወዘተ መሰል ዝርዝር መረጃዎችም ደርሰውናል። ለዚህ መፍትሄው አፋብን ከሚደርሱት የውጭ መረጃዎች ባሻገር የራሱን የደህንነት መዋቅር በማንቀሳቀስም ከእንቅስቃሴና ጥቃት በፊት መረጃ መሰብሰብና መተንተን ያስፈልጋል እንላለን። ሌላው ደግሞ የፋኖ ስልጠና ቦታዎች ብለው ባሰቧቸው አካባቢዎች ለምሳሌም በብቸናና ደብረ ወርቅ አካባቢ የአየር ጥቃት መፈጸም የሚል እቅድ ማውጣታቸውም ተነግሯል። የሆነው ሆኖ ይህ የተንኮታኮተ የብልጽግና ሰራዊት የሚያድነው ወይም የሚያጸናው የኦህዴድ ስርዓት አይኖርም፣ ነገሮች ወደ መቋጫ ተቃርበዋል ሲል መረጃውን ይዞት የወጣም ባህር ዳር ዊክሊክስ ነው። ወደ ሌላኛው መረጃ ስናልፍ በኢትዮጵያና በኤርትራ መካከል ያለው ግንኙነት እየሻከረ ከመምጣትም አልፎ አሁን ወደ ወታደራዊ ግጭት ሊያመራም እንደሚችል እየተጠበቀ ይገኛል። አንድ የኢትዮጵያ መከላከያ ሰራዊት አዛዥ በበኩላቸው ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲሉም ከሰሞኑ ተናግረዋል። ከዚሁ ጋር ተያይዞም ከትናንት በስቲያ አርብ ሌሊት ከ7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበረም ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብይ አዲ ከተማ የገባ ሲሆን የጦሩ የተወሰኑ ክፍል በአብይ አዲ በሚገኘው ራስ አሉላ አባ ነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢ ሰፍሯል ተብሏል። በተጨማሪም መካናይዝድና ከባድ መሳሪያዎችን የታጠቀ ሌላኛው ጦር ክፍል ጭኔ ተብሎ የሚጠራው ስፍራም መመሸጉ ታውቋል። በሌላ በኩል ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓል አስመልክቶ ትላንት ቅዳሜ ባወጣው መግለጫ ለኢትዮጵያ ህዝብ ጥሪ አቅርቧል። በመግለጫውም የፌዴራል መንግስቱ የትግራይን ህዝብ ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙት ይጠበቃል ሲልም ገልጿል። ልጆቻችሁንም ዓላማ ቢስ ከሆነው ደም አፋሳሽ ጦርነት ልታድኑ ይገባል ሲልም ህወሓት ገልጿል። ዛሬም በትግራይ ክልል የተለያዩ አካባቢዎች የካቲት 11ን አስመልክቶ ሰልፎች እየተካሄዱም እንደሚገኝ የደረሰን መረጃ ያመለክታል። ይህ በእንዲህ እንዳለ በሱዳን በሚካሄደው የእርስ በርስ ግጭት የብልጽግና እጆችም እንዳሉበት ይታወቃል። ሰሞኑንም የሐምዳን ዳጋሎ ቁስለኛ ወታደሮች በድሬዳዋ ሕክምና እየተደረገላቸው መሆኑ ተሰምቷል። ወታደሮቹም ከሳምንታት በፊት የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ላይ የአየር ጥቃት በመፈጸም ጉዳት ያደረሰባቸው መሆናቸውን የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። የብልጽግናው አገዛዝ ከተባበሩት አረብ ኤሚሬትስና ከቻይና በኪራይ ባስመጣቸው የጦር ሄሊኮፕተሮች፣ ድሮኖች ሰማዩ የኛ ነው በሚል ትርኢት እያሳየ በነበረበት ወቅት በተመሳሳይ ሰዓት የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ከሚገኙ አካባቢዎች ጀምሮ የኢትዮጵያን የአየር ክልል ጥሶ በመግባት የቤንሻንጉል ጉሙዝ ክልል አካባቢዎች ላይ የአየር ድብደባ መፈጸሙንም ጣቢያችን ለመረብ ሚዲያ በወቅቱ መዘገቡ ይዘነጋም።
የብልጽግና አገዛዝ ዩናይትድ አረብ ኤሚሬትስ የአየር ኃይል ንብረት የሆኑ F-16 6 ተዋጊ ጀቶችና 6 ኤች-64 አፐች ሄሊኮፕተር እንዲሁም ከቻይና ለ10 ደቂቃ $1200 ከፍሎ በተከራያቸው ድሮኖች ሰማዩም የኛ ነው በሚል የእውቀት አክፍልቶኛ የሚል ተከታዮችን ይዞ ሲደሰኩር እንደነበር ይታወቃል። ኦህዴድ መራሹ የብልጽግና ቡድን በተውሶ የጦር ጀቶችና በኪራይ ድሮኖች ሰማዩም የኛ ነው በሚል ሐሰተኛ ዲስኩር ባሰማበት ወቅት በተመሳሳይ ሰዓት በጀነራል አብዱል ፋታህ አልቡርሃን የሚመራው የሱዳን መንግስት ጦር በኢትዮጵያን የአየር ክልል ጥሶ በመግባት በቤንሻንጉል ጉሙዝ ክልል ጥቃት መፈጸሙን ነው በዕለቱም ጣቢያችን የዘገበው። የአየር ድብደባው ያነጣጠረው በኦህዴድ መራሹ አገዛዝ ይሁንታ በኢትዮጵያ ቤንሻንጉል ጉሙዝ ክልልና በኢትዮጵያ አዋሳኝ በሆኑ የሱዳን አካባቢ የጦር ሰፈር መስርተው በሚንቀሳቀሱ የሄሜቲ ወታደሮች ላይ ሲሆን በዚህም በርካቶች ሲገደሉ በመቶ የሚቆጠሩት ደግሞ መቁሰላቸውን ወታደራዊ ምንጮች ገልጸዋል። እነዚህ ቁስለኞች የፈጥኖ ደራሹ ኃይል ወታደሮች በድሬዳዋ ከተማ ምስራቅ እዝ ደረጃ 3 ሆስፒታል ተኝተው ሕክምና እየተደረገላቸው መሆኑን የገለጹት የመረብ ሚዲያ ወታደራዊ ምንጮች እነዚህ የሄሜቲ ወታደሮች በአማራ ክልል ጦርነት ቆስለው በሆስፒታል መጨናነቅ ምክንያት ወደ ድሬዳዋ ተልከው እየታከሙ ከሚገኙ የምስራቅ እዝ ወታደሮች የተለየ እንክብካቤ ሕክምና ይደረግላቸዋል ብለዋል። በአማራ ክልል ጦርነት ቆስለው በዚሁ ሆስፒታል ተኝተው እየታከሙ የሚገኙ የምስራቅ እዝ ወታደሮች ምግብ የሚቀርብላቸው በቀን አንዴ ነው፣ እሱም የቀዘቀዘ ሽሮ ነው። የሱዳን ፈጥኖ ደራሽ ኃይል አባላት ግን በተመረጡ ሼፎች የሚዘጋጁ ሰውነትን የሚጠግኑ ምግቦች በየሰዓቱ ይቀርቡላቸዋል ያሉት ምንጮቻችን፣ በዚህም የተበሳጩ በርካታ የምስራቅ እዝ መከላከያ ሰራዊት አባላት ቁስላቸው ሳይድን ከሆስፒታል ወጥተው መጥፋታቸውንም አክለው ገልጸዋል። ደረጃ 3 ተብሎ የሚጠራው ሆስፒታል ድሬዳዋ ከተማ ልዩ ቦታው ኩባ ወታደራዊ ካምፕ ውስጥ የሚገኝ በመሐመድ ተሰማ የሚመራው የምስራቅ እዝ ንብረት የሆነ ሆስፒታል ነው። መረጃው የመረብ ሚዲያ ነው።